ይቅርታ ሰላም ነው። አንድ ጥያቄ ልጠይቅህ። የመጀመሪያ ሚሊዮን ሜክ ያደረግህ በስንት ዓመት ነው? የመጀመሪያ ሚሊዮን እኔ አሃዱ እባላለሁ። በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለ። ሌሎች ጀነሬሽን ያስተምራሉ የማስባዎችን ስኬታማ ባለሀብቶችን አድቫይስ ጠይቃቸዋለሁና አንድ ደቂቃ ልውሰድብህ። ብዙ ወጣቶች እኛን ሚዲያ የሚከታተሉት። እሺ እሺ ላስቸግር ተወኛል። እኔ አሃዱ እባላለሁ። ስምህንና በምን ስራ ነው የተሰማራው? ስሜ ናሆም ይባላል። የተሰማራ ነው ኢምፖርት ኤክስፖርት ላይ ነው እና ማሽነሪ ሬንት አለኝ። ሬንታል እና ኢምፖርት ኤክስፖርት ምን ይባላል የድርጅት ስም? ስቴም ትሬዲንግ። ስቴም ትሬዲንግ። የመጀመሪያ ሚሊዮን ሜክ ያደረግህ በስንት ዓመት ነው? 22 23 አካባቢ። በ23 ዓመት ምን ሰርተህ ነው ሜክ ያደረግህ? መጀመሪያ በጋርመንት ስራ ነበር የተሰማራ ነው። ከዛ በኋላ ነው ወደዚህ የመጣ ነው። በጋርመንት ስራ ላይ ነበረ። በጋርመንት ስራ ላይ ነው ሜክ ያደረግህ የመጀመሪያ ሚሊዮን ማለት ነው። አሁን ስንት ዓመት ነው? አሁን 32 ሊሆነኝ ነው። 32 የመጀመሪያ ሚሊዮን ሜክ ስታደርግ ጋርመንት ላይ ነው የገባሁት ብለኛል አይደለ? ጋርመንት ላይ እንዴት ነው ልገባው የቻልከው? ጋርመንት ላይ የገባ ነው ያው ክፍተቱን አየንና ምን ያህል ልብሶች እንደሚመጡ ቴክስታይሎች ምን ያህል እንደሚመጡ ወደዚህ ተመለከትንና እዚሁ ሌበር ረካስ ባለበት ሁኔታ እዚሁ ብንሰፋ በተሻለ ማርጅን እንሸጣለን የሚል ሀሳብ ይዘን ነው ተነሳ ነው። ስነሳ ሜቢ በ9 10 ሰራተኛ ነበር። ከዛ ግን ወደ 130 ደርሰን ነበር። ስትነስ 9 10 ሰራተኛ ነበራችሁ ማለት ነው። በስንት ዓመት ማለት ስጀምር እንዳልኩ 22 አካባቢ 22 በ23 ዓመት ታይም ማለት በዛ ላይ አሁን ብዙ ሰዎች ብዙ ወጣቶች የሚከብዳቸው ምንድነው የመጀመሪያ ስራቸውን ሲሰሩ መነሻ ካፒታል ይቸግራቸዋል እና አንተ ጋርመንት ለመጀመር የመጀመሪያውን ብር ከየት ነው ያገኘው? እኔ ያው ቤተሰብን ማገዝ ነበረው። አስቸጋሪ ነው፣ ቀላል አይደለም። ግን ያው ለወጣቱ ማስተላለፈው ሜሴጅ እንዳንተ ያሉ ወጣቶች አሁን አይዲያ ገንዘብ የሚሆንበት ጊዜ ስለሆነ እንደ ድሮ ገንዘብ ተሰርቶ ገንዘብ እያደገ ከመሄድ ይልቅ አይዲያ ሞር ሰክሰስፉል የሚያደርግ ስለሆነ ይሄ ነው ብዬ ነው የማስበው። እኛ ግን ስንጀምር ያው በሰዓቱ በነበረን ሪሶርስ ተጠቅመን ነው ማሳደግ የቻልነው። በጣም አሪፍ። ስለዚህ አሁን ላይ ግዴታ ገንዘብ ምናምን መፈለግ ሳይሆን አይዲያችንን ሽጠን ራስ ገንዘብ ማግኘት እንችላለን ማለት ነው። በጣም ትክክል። አሁን አይዲያ ነው ሞር ገንዘብም ያለው አይዲያ ውስጥ ነው እና ከምንም ደግሞ ለመነሳት አቅሙ አለ። ስለዚህ ዋናው ባህሪዎች የቀን የዴሊ ካራክተር እና ስለዚህ ማደግ ፍላጎት ያለው ሰው አካባቢና ውሎውን በዚህ አካባቢ ያደርግ በተለያየ ቦታ ተሰማርቶ ማደግ ይችላል የሚል ሀሳብ ነው። የመጀመሪያ ስራን ስትሰራ ያገኘው ገንዘብ ምን ያህል ነበረ? ኤግዛክትሊ ያው በቁጥር አላስታውስም፣ ግን በሚሊዮን ነበር። በመጀመሪያ ስራ ሚሊዮን የሰራው ማለት ነው። ስለዚህ መጀመሪያ ስራ ሚሊዮንን ሜክ እንድታደርግ ያደረገ ማለት ነው። በመጀመሪያ ክፍያ በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? ሚሊዮኖች። በቁጥር ማወቅ ይቻላል? አይ በቁጥር እኔም አላውቀው። ያሰንፋል ማወቅ። እውነት? አዎ ማወቅ ያሰንፋል። ለማደግ ስለሆነ ጥረታችን ይሄን ያህል ሰራን አንልም። መስራት ነው። ጠዋት ተነስቶ ወደ ስራ መሄድ ብቻ ነው። በህይወት የተማርከው ስለ ገንዘብ ትልቁ ነገር ምንድን ነው? ገንዘብ ጊዜንም ፍሪደምንም ይገዛል እና ገንዘብ ትልቅ አክብሮትም አለኝ እና በስራም ላይ ሆኜ እያንዳንዷን ነገር በድካም ሁሉም ነገር በገንዘብ ህይወት የቀለለ ይሆናል። ስለዚህ ወጣቱ የፋይናንሻልም ሆነ የታይም ፍሪደም የሚገዛው በገንዘብ ነው። ስለዚህ ሌላው ዓለምን አንድ ነገር ገንዘብ ነው። ስለዚህ ገንዘብን አክብረው ማለት ነው። እሱ እንዲያከብረን በጣም በገንዘብ ማክበር በጣም ያስፈልጋል። አብዛኛው ስለ ገንዘብ ተሳስተዋል ብለን ታስበው አመለካከት አለ? ስለ ገንዘብ ተሳስተዋል ብዬ ማስበው ምንድን ነው ሁለት ነገሮች ናቸው። አንደኛው ገንዘብ ያከበረው ቦታ ነው የሚከበረው። ስለዚህ ወጣት ሆነን ለማጥፋት ቅርብ ነን፣ ግን ገንዘብን በትክክል ማኔጅ አድርጎ የማሳደግ ነው ብዙ ሰው አመለካከቱ። አት ሳም ፖይንት ኢን ላይፍ ብዙ ሰው ያው ገንዘብ ያገኛል፣ ከዛ ያቺ ገንዘብ ግን ትባክናለች። ያን ገንዘብ እንዳይባክን መያዝ ነው ብዬ ነው ማስበው። ስህተት ብዬ ማስበው እሱ ነው። ማባከን እንዴት ነው ገንዘባችን ኪፕ ማድረግ ማስቀጠል? በምን አይነት መንገድ ብንሄዳችን ነው ብለህ ታስባለህ?
ስራ ላይ መዋል፣ ገንዘብ ያገኘው ገንዘብ ስራ ላይ መዋል አለ። ኢንቨስት ማድረግ መልሶ ሪኢንቨስትድ መሆን አለበት። ላይፍ ስታይል አብሮ ማደግ የለበትም ካንተ ጋር። በኋላ ይመጣል ላይፍ ስታይሉ። መጀመሪያ ገንዘብ ይደግ፣ ብራችን አሳደገው ላይፍ ስታይላችን ብሩ ካደገ በኋላ ነው ማቀየር ያለበት ማለት ነው። እሱ ነው ሀሳቡ። ብዙ ሰዎች ሞር ከስራ ላይ ኢንቨስት ከምታደርግ ራስ ላይ ኢንቨስት ታደርገው ራስ ላይ ኢንቨስት ታደርግ ሞር የተሻለ ነገር የሚመጣል ብለው ያስባሉና ምን ታስባለህ? ልክ ነው። ራስ ላይ ኢንቨስት የምታደርገው እንዳልኩ ነው። ካዋዋልህ፣ ከምትውለው ቦታ፣ ከምትናገረው፣ ከምታየው ነገር ተነስቶ ነው ራስ ላይ ኢንቨስት ማድረግ ማለት። ስለዚህ የምትውልበትን ከማን ጋር ከምን ጋር ምን እያየው ምን እየተማርኩ ነው የሚለው እሱ የራስ ሪኢንቨስትመንት ነው። ገንዘብ ደግሞ ኦፍ ኮርስ መልሶ ሪኢንቨስት መደረግ አለበት። ግን ሁለቱም ላይ ሪኢንቨስት ማድረግ አለበት። ማንነትም ላይ ገንዘብህም ሁለቱም ላይ ማድረግ አለበት። በዚህ ሰዓት አዋጭ ነው ለምታስበው ኢንቨስትመንት ዘርፍ ምንድን ነው? በዚህ ሰዓት ብዙ ነገር አዋጭ ነው። በዋነኝነት ትራንስፖርት ሴክተሩ ብለን ነው የምናስበው። እኛም በዚሁ ስራ ላይ አሁን የምናስመጣቸው 14 ሰው 18 ሰው የሚጭኑ ሚኒባሶች ለህዝቡም ሶሉሽን ነው። ለትራንስፖርት ሴክተር ውስጥ ገብቶ ለሚሰራውም ሰው አዋጭና ራሱን አሸንፎ መኖር የሚችልበትን ሁኔታ ክሬት የሚያደርግ ነው። ትራንስፖርት ዘርፍ ላይ ሰዎች ቢሰማሩ አዋጭ ነው። በዚህ ሰዓት ትራንስፖርት ሴክተሩ አዋጭ ነው ብዬ ነው የማስበው። በጣም አሪፍ። እኛም አላማችን ይሄ ኮንተንት የምንሰራው ወጣቱ ጄኔሬሽን የተሻለ አስተሳሰብ እንዲኖረው ከእናንተ አይነት ልምድ ወስደው ማይንድ ሴቱ እንዲያዳብር ነው። እንዲሁም ደግሞ የተለያዩ የስራ ኦፖርቹኒቲዎች ሲኖሩ ለእነሱ ማድረስ ነው። ሰው ከእናንተ ጋር መጣው የመኪና ወስደው መስራት ይችላሉ ማለት ነው። ብድር ታመቻቹላቸዋላችሁ? እናመቻቻለን። ስኬት ላንተ ምንድን ነው? ስኬት ለእኔ ባላንስ ነው። ቤተሰብን እና የስራ ህይወትን ባላንስ አድርጎ ማስኬድ ለእኔ ትልቁ ስኬት ማደግ፣ በዚህ ውስጥ ደግሞ ባላንስ የሆነ ደስተኛ የሆነ ኑሮ ለእኔ ስኬት ነው። በጣም አሪፍ። አንተን አሁን ወደ 10ዎቹ ዓመት ብመልስህና ወይንም ወደ 20ዎቹ ያኔ ባስተካክል አሁን ከደረስኩበት በላይ ትልቅ ደረጃ ደርሳለሁ የምትለው ነገር አለ? በሚገባ። ለምሳሌ? አዎ፣ ገንዘብን ከማሳደግ ይልቅ ማንነትን ማሳደግ ላይ እሰራለሁ። ማንነትን ነው በኋላ ገንዘብ የሚሰራው። ስለዚህ ማንነቴ ላይ ብዙ መጽሐፎች በማንበብ ራሴን በማሳደግ ሞር ራሴን አዌር አደርጋለሁ። ጊዜው የቴክኖሎጂ ነው፣ ጊዜው የእውቀት ነው። ራሴን ሞር አዌር አደርግ ነበር። በጣም አሪፍ። በህይወት የሰማው ቤስት የምትለው አድቫይስ አለ? ቤስት ምለው አድቫይስ አንድ the grass is greener where you water it ይባላል። ሳር የሚያድገው የምታጠጣው ቦታ ላይ ነው። ስለዚህ የምትውልበትና የምታሳልፈው ህይወት አንተ እየሰራህ ያለበት ቦታ ነው የሚያድገው እንጂ ያልሰራህበት ቦታ አያድግም። ስለዚህ እንዲያድግ የምትፈልጉበት ቦታ ላይ መስራት የሚለው ሀሳብ በጣም የምወደው ሀሳብ ነው። በጣም አሪፍ። ስለዚህ የምንፈልግበት ቦታ ላይ ማደግ የምንፈልግበት ቦታ ላይ ስንውል ያንን መስለን እናድጋለን ማለት ነው። እኛ በጣም ትክክል። በዚህ ሰዓት አንድ ወጣት በቢዝነስ ላይ ስኬታማ እንዲሆን ምን ማድረግ አለበት ብለህ ትመክረዋለህ? ስኬታማ ለመሆን በዚህ ሰዓት አይዲያው ላይ መስራት፣ ተስፋ ለመቁረጥ። ማንም ሰው ሁሌ አንድ እርምጃ ሊሆን ይችላል የሚቀረው። ስለዚህ ያቺን አንድ እርምጃ አለማቆም ነው። በቃ ህይወት ስኬት አለማቆም ማለት ነው። በቃ ማቆምና ማቋረጥ ነው መውደቅ ማለት። ስለዚህ እየሞከርክ እስካለህ ድረስ ለእኔ ስኬታማ ነህ። ቢኮዝ ኢትስ ጀስት አ ማተር ኦፍ ታይም እንጂ ትደርሳለህ። መሞከር ይሳካል ማለት አለማድረግ፣ አለማቆም። አንተ አቁመህ ታውቃለህ? እኔ አቁሜ አላውቅም። ሁሌ የሚገፋኝ ውስጥ አለኝ። ውስጤ በጣም ይገፋኛል። ብዙ ጊዜ ከስረን እናውቃለን፣ ብዙ ጊዜ ወድቀን እናውቃለን። ግን ያው ባለማቆም ውስጥ ነው የምንኖረው። ባለማቆም ውስጥ እድገት አለ ብዬ አስባለሁ። የምን ጥርጥር የሌለው እድገት አለ። ሁሌ በመታገል ውስጥ የጊዜ ጉዳይ ሊሆን ይችላል። የአንዱ በ30 ይሆናል፣ የአንዱ በ40 ይሆናል። ግን አለማቆም ነው። አለማቆም። ውድቀት አጋጥሞ ያውቃል በጆርኒ? ምንም ጥያቄ የለውም። ነጋዴ እስከሆንክ ድረስ ከፍታውንም ዝቅታውንም ታየዋለህ። እንደዚህ አይነት ነገር ሲያጋጥም እንዴት ነው የምታልፈው አንተ? ነገ የተሻለ ቀን አለ በማለት ወደዛው ስራው ላይ ፎከስ ማድረግ ነው። በዛ ባለው ኢሞሽን ውስጥ ተገዝቼ ብዙ አልኖርም። የገጠሙኝን ፕሮብለሞች መፍትሄ የምሰጠውን መፍትሄ ሰጥቼ ማልሰጠውን ደግሞ ፌል አድርጎ ስቲል ግን ያው አይምሮዬን ፕሮቴክት አድርጌ ወደ ቀጣዩ እሄዳለሁ ማለት ነው። ዋናው ማይንዳችን ማድረጉ ነው ማለት ነው። ለነገ ሊያሻገረን የሚችልና ነገም እንድንቆም የሚያደርገን ነገር
በጣም ትክክል። ኢሞሽን ወደ ውስጥ ገብቶ አንተን ተስፋ ያስቆርጥህ እንጂ ጥርጥር የሌለው እድገት ማንም ሰው ጋር እጁ ላይ ነው። አሁን ብዙ ወጣቶችን ይሞክራሉ፣ የተለያየ ነገር ይሞክራሉ፣ ግን ተስፋ ቆርጠው በቃ ለእኔ የሚያግዘኝ ሰው ስለሌለ ምናምን ብለው ተስፋ ቆርጠው ይቀመጣሉ። ምናልባት ይሄን ቪዲዮ የሚመለከቱ ሰዎች ማለት ነው። ለእንደዚህ አይነት ሰዎች ምን ተመክራቸዋለህ? እነዚህ ለሚስ ሁለት ነገር ነው። አንደኛው ህይወት ሁለቴ ዋጋ ታስከፍልሃለች። አንደኛው ስትኖር የምትከፍለው ዋጋ ነው። ሁለተኛ ደግሞ ስትኖር ባልኖርከው ሁኔታ በኋላ የምትከፍለው ዋጋ ነው። ስለዚህ የቱ ይብስብኛል ማለት ነው እንጂ ሁለቱም ቀላል አይደለም። እዚህ ጋርም ስትለፋ ብዙ ዋጋ ትከፍላለህ፣ ብዙ ትደክማለህ። መውጣት ያቃተህ ደረጃ ነገ ላይ አትወጣው። ስለዚህ ዛሬ ተነስቶ መውጣት መሞከር ነው። ካልወጣኸው ነገ ላይ መልሶ ዋጋ ያስከፍላል። ያንን የትኛውን ፖይዝን ልምረጥ ማለት ነው። ይሄኛው ይብስብኛል ወይስ ያኛው ይብስብኛል ማለት ነው። ያኛው መመለስ ማይችል ቢኮዝ ጊዜ መመለስ ስለማይችል ያኛው መመለስ ማይችል ነው። ይሄ ግን ጠዋት ተነስቶ በቃ ያንን ነገር ወደ አንድ መንገድ መሞከር፣ ያንን መንገድ ጥጉ ድረስ ማስኬድ። ዛሬ ማድረግ የምንችለውን ነገር ዛሬ ማድረግ አለብን። ነገ ጊዜ ሲሄድ እኛ የምናደርገውም ነገርም እየከበደ ነው የሚሄደው። ሰው ዛሬ እንወስን ነው አይደለ? ሌላው ማስተላልፈው ሜሴጅ እዚህ ምድር ላይ 3 አይነት ሰዎች አሉ። አንደኛው መሰላልም ደረጃም ሊፍትም የሌለው ነው። መሰላል ገንብቶ የሚወጣ ሰው ነው። ሁለተኛው በደረጃ መውጣት የሚችል ሰው ነው። የተወሰነ እርዳታ እገዛ ሰው የሚያደርግለት ነው። ሶስተኛው ደግሞ በሊፍት መውጣት የሚችል ነው። በደንብ ሁሉ ነገር ተመቻችቶለት የገባ ሰው ነው። ስለዚህ ከዚህ 3 ውስጥ ነው የምንሆነው። ሁሉም የየራሳቸው ጥቅምም ጉዳትም አላቸው። መሰላሉን ራስ ገንብተህ ስትወጣ የምታዳብረው ማንነት፣ ካራክተር፣ ጥንካሬ በጣም ትልቅ ነው። ኢትዮጵያ ውስጥ አሁን የምታየው ሰክሰስፉል ሰው 95% ማለት እችላለሁ በዚህ ህይወት ውስጥ ያለፈ ነው። ራሱ ገንብቶ ወደ ላይ ወጣ ማለት ነው። መሰላሉን ሰርቶ ራሱ መሰላሉን ገንብቶ የወጣ ነው። ብዙ 2-3 ጀነሬሽን የሚወርዱ ቢዝነሶች የሉም ኢትዮጵያ ውስጥ። ስለዚህ መሰላሉም ከሆነ እሱንም እንደ ኦፖርቹኒቲ አይቶ ያጠነክረኛል ብሎ ማሰብ ነው። ጀስት የምታደርገው መጽሐፍ አለ ለወጣቱ? እንግሊሽ ነው ግን ያው ዝም ብዬ ልንገርህ። ቲንክ ኤንድ ግሮው ሪች የሚል ናፖሊዮን ሂል የጻፈው መጽሐፍ ነው። እሱ በጣም ብዙ ነገር የምትማርበት፣ አለማቋረጥን፣ ሎ ኦፍ አትራክሽንን፣ ብዙ ነገሮችን የምታይበት እና የምትማርበት መጽሐፍ ነው። ሌላው ደግሞ አቶሚክ ሃቢትስ ነው። አቶሚክ ሃቢትስም እንዳልኩ የየቀን ትናንሽ ጉዳዮች ናቸው ነገ ላይ ያንተን ማንነት የሚፈጥሩት። የየቀኑን ጉዳዮች ላይ ፎከስ ያደረገ ነው። እሱንም አሪፍ መጽሐፍ ነው። ቲንክ ኤንድ ግሮው ሪች እና አቶሚክ ሃቢት ማለት ነው። ቲንክ ኤንድ ግሮው ሪች ላይ ሎ ኦፍ አትራክሽን ብለኛል አይደለ? ሎ ኦፍ አትራክሽን ይሰራል፣ ታምንበታለህ? ያው ምንድነው የዋልክበትን ነው የምትሆነው የሚለውን ስለማምን ሎ ኦፍ አትራክሽንን አምናለሁ። ስለዚህ የምትውልበት ቦታ ያ ከሆነ አትራክት እየፈለግከው ትመጣለህ። በዛ ፍላጎት ውስጥ ደግሞ አንተ ታገኛለህ ማለት ነው። ስለዚህ አብዛኛው የኛ ማጆሪቲ ወይንም አለማችን ላይ ያለ ሰው ያልተረዳው ብዬ የማስበው ነገር ይሄ ነው። ምክንያቱም እኔ በአብዛኛው ካገኘኋቸው ባለሀብቶች የምሰማው ነገር ብሊቭ የምታደርገው የምታምነውን ነገር ትኖረዋለህ ይሉኛል እና ሎ ኦፍ አትራክሽን ነው ማለት ነው እሱም። እና ብዙ ሰው ደግሞ እሱን ነገር ሞክሮ ስለማይሳካለት ሀሰት ነው ይላል። ስለማያምኑበት ጥሩ ነገር ለማሰብ ይቸገራሉ አብዛኛው ሰዎች። መልካም ነገር ማሰብና ለወደፊት ድሪማችን ከፍ አድርገን ማሰባችን ያሰብነው ነገር ያመጣልን ይችላል እንደማለት ነው አይደል? ሎ ኦፍ አትራክሽን ምንድነው መሰለህ፣ ለኔ ትልቁ የህግ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይም ይሄንን ነው የሚለው፣ ጸልዩ፣ የምትፈልጉትን ነገር እሹ፣ እንደ ተቀበላችሁት እመኑ ይሆንላችኋል ነው የሚለው። ይሄ ማለት ያው አትራክት ማድረግ ማለት ነው። ለኔ እንደተቀበልከው እመን ይመጣል ወደ አንተ ነው። ስለዚህ ያው እንግዲህ መጽሐፍ ቅዱስ ላይ ብዙ ትምህርቶች የወሰድኩትም ከዛው። በዚህ ሰዓት ብዙ ወጣቶች ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ብናደርገው ስኬታማ ባለሀብት ሚሊዮነር እንሆናለን ብለው ያስባሉ። እና ምን ታስባለህ አንተ? ጥያቄ የለውም። የምትውለው ስራ ላይ ከሆነ ምንም ያለ ምንም ጥያቄ ይጠቅማል። ትምህርት አይጠቅምም ሳይሆን ትምህርት ይጠቅማል። አይምሮን ያሰፋል፣ አስተሳሰብን ክሊር ያደርጋል። ግን ስራ ላይ መዋል ደግሞ ኤክስፒሪየንስ ሁሌም ከትምህርት የተሻለ ነው ብዬ አምናለሁ። የምትውልበት ኤክስፒሪየንስ የስራ ኤክስፒሪየንስ ከሆነ እና ትክክለኛ ቦታ እየዋልክ ከሆነ
የትም ኮሌጅ ሄደህ ማታገኘውን እውቀት ትይዛለህ። ስራችንም ትምህርት ሊሆን ይችላል ማለት ነው። አዎ አዎ። እና ሌላ ደግሞ ማምነው በሜንቶር ነው። ሜንቶር ያስፈልግሃል። ሜንቶር ሰው ያለፈበትን ህይወት ሰው ፈልገህ ቅርብ ሰው ሊሆን ይችላል፣ ላይሆንም ይችላል። ስለዛም ሰው እያነበብክም ሁላ ሊሆን ይችላል። ያ ሰው ያሳለፈውን ህይወት እንደ ምሳሌ ማየት በጣም ጠቃሚ ነገር ነው። ሜንቶር መፈለግ እና ሜንቶር በጣም ኢምፖርታንት ነገር ነው ብዬ ነው የማምነው። በጣም ቆንጆ። በመጨረሻም ድርጅትህን ማስተዋወቅ ከቻልክ ያው እኛ በሚሊዮኖች ነው የሚመለከቱት እና ድርጅታችን ስቴም ትሬዲንግ ይባላል። ረዩማ ህንፃ ሁለተኛ ፎቅ ላይ በ116 ቁጥር መታችሁ የትራንስፖርት ሴክተር ላይ መሰማራት የምትፈልጉ ወጣቶች አግዘን አብረን ተጋግዘን መስራት እንችላለን። መታችሁ ጎብኙ። በጣም አሪፍ። በመጨረሻ ለወጣቱ የምታስተላልፍ የመጨረሻ ላስት አድቫይስ? ለወጣቱ ማስተላልፈው ሜሴጅ ተስፋ አለመቁረጥ ነው። ሁሌ የተሻለ ቀን ስላለ የሆነ ሴክተር መርጦ እዛ ሴክተር ላይ ኤክስፐርት መሆን መጎበዝ። በሱ ጉዳይ ድለላ ሊሆን ይችላል። እዛ ሴክተር ላይ አሻሽጦ ኤክስፐርት መሆን፣ ሰው ማወቅ፣ ኮኔክሽን ማስፋፋት አሁን ከምንም መነሳት የሚቻልበት ጊዜ ስለሆነ አይዲያ ሰፊ ትልቅ አይዲያ ራሱ አይፈልግም። ይሄ ራሱ እንደዚህ ትልቅ ኢኮኖሚ ባለበት ዓለምና ሀገር ላይ በኮሚሽን ራሱ መታደግ የሚችልበት ሁኔታዎች ስላሉ ተስፋ ለመቁረጥና መጎበዝ ነው። ግዴታ ትልቅ ገንዘብ መፈለግ ያለብን እኛ ቫልዩ አድ የምናደርገውን ነገር ፈልገን አድ ስናደርግ ገንዘብ ይመጣል ወደኛ ማለት ነው። ስለዚህ ጊዜው ቀላል ነው ገንዘብ ለማግኘት እያልከኝ ነው? ጊዜው በጣም ቀሏል ገንዘብ ለማግኘት። ኢንፎርሜሽን በጣም በበዛበት ሀገር ላይ ኢንፎርሜሽን ነው አሁን ችግሩ፣ ገንዘብ ሳይሆን ኢንፎርሜሽን በዝቷል። ያንን ኢንፎርሜሽን ፊልተር አድርጎ ማግኘት ነው እንጂ አሁን ዓለም በሙሉ እጅ ላይ ነው ያለው። ኢንፎርሜሽንን ፊልተር የማድረግ እና አንድ ቦታ ላይ ብቻ ስቲክ አድርጎ የመቆየት ነው። ወደዚህ ወደዛ ሳይባል በቃ አንድ መስመር ይዞ መሄድ ነው። ያንተ ተርኒንግ ፖይንት ምንድን ነው? ተርኒንግ ፖይንት እውነት ለመናገር ተርኒንግ ፖይንቴን አላውቀውም ወይም ኤክስፒሪየንስ አላረኩትም ይሆናል። ግን ለእኔ ተርኒንግ ፖይንት ሳይሆን ዴይ ቱ ዴይ ያለ መሻሻል እና ዴይ ቱ ዴይ ያለ እድገት ነው። ዞር ብለህ የጀመርክበትን ቀን ስታይ ነው መሻሻልህን የምታውቀው እንጂ ዴይ ቱ ዴይ መገንባት ነው። የአንድ ቀኗን ሾርት ተርም ጎሎቹን ነው ሞር ፎከሳችን እንጂ የሆነ ሹት ያደረገ እንትን ያደረገ ነገር አንድ ቀን የተገለበጠ ነገር የለም ማለት ነው። የለም፣ የቀን በቀን የሚገነቡ ነገሮች ናቸው። አቶሚክ ሀቢት እንዳልከኝ በቃ በመውደቅም በመነሳት ውስጥም የምታገኘው ትምህርት የሚገነባህ ነው እንጂ በአንድ የተቀየረ ነገሮች ኤክስፒሪየንስ አላረኩም። እኔ ፐርሰናሊ ምን የማሳካት ሀሳብ አለ ወደፊት አንተ እንደ ድርጅትም ሆነ እንደ ድሪም? ለሀገር ለሰው ምደርስ ድርጅቴንም ራሴንም ቤተሰቤንም አሸንፌ ትልቅ ደረጃ ደርሼ ለሀገርም ጎልድ ፕላቲኒየም ታክስ ከፋይ ሆኜ ለሀገርም ለግለሰብም ለራስም ለቤተሰብም ለሁሉም የታይም እና ፋይናንሻል ፍሪደም ለመፍጠር ነው የኔ ግብ። በጣም ደስ ይላል። ለሰጠኝ ጊዜ ለሰጠኝ እውቀት በጣም ቴንክ ዩ ሶ ማች። አመሰግናለሁ በጣም። ስልክ እንቀይር ይቻላል? እሺ